ወይዘሮ ሄለን ወጥመድ ውስጥ ገብቷል። ምክንያቱም ትላንትና ክፍሏን ዘግቶ ሲበረብር በነበረበት ሰዓት ያገኘው ወረቀት እሱ በጣም በጥብቅ ሲፈልገው የነበረ ግን በሰዓቱ ደግሞ ያላገኘው፣ ወይዘሮ ሄለን ደግሞ ያንን መረጃ በተሳሳተ መረጃ በመቀየር ያንን ፋይል ማንኛውም ሰው እዛ ክፍል ውስጥ በገባ ሰዓት እንዲያገኘው አድርጋ ነበር ያስቀመጠችው ማለት ነው። እንግዲህ ቤሉል እየተከታተላት እና እሷ የምታደርገው ነገር ለማወቅ እየሞከረ ስለሆነ ምናልባት ክላሴ ገብቶ ክፍሌን መፈተሹ አይቀርም ብላ ያንን ፋይል ፊት ለፊት ያስቀመጠችው ማለት ነው። እንግዲህ ያ ፋይል ምንድን ነው? ኑኑዬ በተመረዘችበት ወይም ደግሞ በሽታ እንዲይዛት በተደረገችበት ሰዓት የተጻፈው ወረቀት በሰዓቱ ሁሉም ሰው አይቶት በጣም ደንግጦ ነበረ። ቤሉል ግን በጣም ትኩረት ሰጥቶ እያየ ነበረ ማለት ነው። እንግዲህ ኑኑዬን ሐኪም ቤት ወስዶ ነፃ እንደሆነች እና ምንም አይነት በሽታ እንደሌለባት ካረጋገጠ በኋላ ያንን ወረቀት የተሳሳተ መረጃ የጻፈውን ሆስፒታል ደግሞ ማግኘት አለብኝ ብሎ ወይዘሮ ሄለንንም እየጠየቃት ነበረ ማለት ነው። ነገር ግን በሰዓቱ እሱ ምንም አይነት መረጃ እንዳያገኝ አድርገው ነበረ። ግን ያንን ሆስፒታል ደግሞ ሌላ ሆስፒታል እንደጻፈው አድርጋ መረጃውን በመቀየር እዛ ክፍሏ ውስጥ አስቀምጠው ነበረ ማለት ነው። እንግዲህ ቤሉል ትላንትና በሚፈትሽበት ሰዓት በጣም ስፈልገው በነበረበት ሰዓት አላገኘሁትም፣ አሁን ግን በአጋጣሚ ያገኘሁት ብሎ በጣም ደስ ብሎት ነበር ያንን ወረቀት ይዞ የወጣው ማለት ነው። እና ወይዘሮ ሄለንም በራስ ጊዜ ወጥመድ ውስጥ ገባህ እያለች ደስ ብሏት ነበረ። እንግዲህ ቤሉል ወይዘሮ ሄለንን ማሳደዱን ተያይዞታል። ወይዘሮ ሄለንም እንግዲህ በጣም ከሚፈልጓት እና ከማሳደዷት ሰዎች በመሸሽ እስካሁን ድረስ ራሷን በመጠበቅ ላይ ትገኛለች ማለት ነው። ወይዘሮ ሄለን አሁን ላይ ማንም አለኝ የምትለው ሰው ከጎኗ የለም። ቴዲ እንደምታዩትም ከቷታል። በእንግዳ ድራማ ላይ በጣም ብዙ ሰው ያበሳጨው ነገር ምንድን ነው? የመሰረት ዝርክርክነት እና የኑኑ በቃ ልክ እውነትም እንደስሟ ኑኑ የሆነች ልጅ ናት። ምንም በቃ በጣም ውሸታም የሆነች ልጅ ተነግራ ተመክራ መልሳ እዛው ናት ማለት ነው። ብቻ ማልቀስ ነው እሷ የሚቀናት እና መሰረት ደግሞ ያንን እንግዲህ ቴዲ ያንን ስጦታ የሰጣት ምን አይነት ለሱ ዋጋ እንዳለው ነግሯታል ከመስጠቱን በፊት። በዛ ላይ ደግሞ ቴዲ እና ወይዘሮ ሄለን በጣም ጥብቅ ግንኙነት እንዳላቸው በደንብ ታውቃለች እና ያንን ጌጥ ወይዘሮ ሄለን ብታገኘው ምን ሊሰማት እንደሚችል ማወቅ ነበረባት ማለት ነው። ማለት ቴዲ እንግዲህ ስለ ወይዘሮ ሄለን አብሮ አደግ እንደሆኑ በጣም ብዙ ነገር አብረው እንዳሳለፉ ምናምን ነግሯት ነበረ ለመሰረት ማለት ነው። ስለዚህ ጌጥ ልታውቅ ትችላለች ብላ መገመት ነበረባት ግን ስትዝረከረክ ወይዘሮ ሄለን እጅ ገባ ማለት ነው። ቴዲም እንግዲህ ጠፍቶኛል ምናምን ብሎ ሁለቱም ለማስመሰል እየሞከሩ ነው። እንግዲህ ቴዲ እና መሰረት ወይዘሮ ሄለን ከመደወሏ በፊት በስልክ ተነጋግረው ነበረ ማለት ነው እና ወድቆ እንዳገኘችው እንድትናገር አድርጓት ነበረ ማለት ነው። እሷም መጀመሪያም የተናገረችው ወድቆ እንዳገኘችው ጎዳና ላይ ነው የተናገረችው። እሱም ደግሞ በቃ አሁን ደግሞ ብጠይቅሽ ደግሞ እንደዛ ባያት ብሎ ነግሯት ስለነበረ ከሰፈሩ ወጣ ያለ ቦታ ላይ እንዳገኘችው ነው ለወይዘሮ ሄለን የነገረቻት ማለት ነው። ወይዘሮ ሄለንም እንግዲህ አምናታለች። ቴዲም ደግሞ ጌጡ እንደጠፋው ተናግሯል ማለት ነው። ምክንያቱም አይ የኔ ጌጥ አለ ምናልባትም ደግሞ እሱ ተመሳሳይ ሊሆን ይችላል ብሎ ቢላት ምናልባትም ደግሞ እስኪ ይዛ ሆናና እናስተያየው ምናምን ልትል ትችል ነበረ ማለት ነው። ግን እሱ ምናለ አዎ ጠፍቶኛል ብሎ ተናገረ ማለት ነው። እና በዚህ ሰዓት እንግዲህ መሰረት በድጋሚ ወይዘሮ ሄለን ስትጠይቃት ወድቆ እንዳገኘችው እና በቃ ዝም ብሎ ነገር እንደሆነ ነው እየተናገረችው ማለት ነው። ቴዲ እንግዲህ ከወይዘሮ ሄለን ጋር ተገናኝተው ከሷ ይቀበላታል ማለት ነው። መሰረትም እንግዲህ ቀደም ባሉት ክፍሎች ላይ ጌጡ መቀመጥ ያለበት አንተ ጋ ነው፣ ሌላ ጊዜ በክብር ትሰጠኛለህ ብላ ነግረው ነበረ። እሺ ብለው ተስማምተው ልትመልስለት ነበር እንግዲህ በመሀል ወይዘሮ ሄለን ያገኘችው ማለት ነው። እና አሁን መልሶ ያጌጥ ቴዲ እጅ ይገባል ማለት ነው። ሌላው አሁን ትልቁ ችግር እየሆነች ያለችው እዛ ቤት ውስጥ እንግዲህ ኑኑ ናት። ወንድሟ ትላንትና እንዳያችሁት ወንድሟ በተለይ ትላንትና እውነት በጣም ነው ያሳቀኝ ማለት ነው። ተንበርከክ ያለ እንደ ሕፃን ልጅ እና አንበርክኮ እንደዛ ሲቀጣት ነበረ ማለት ነው። እና በዛውም ደግሞ ማንም ሰው ለእሷ እንደማያስብላት ጭምር አስረግጦ እየነገራት ነበረ ማለት ነው። እንግዲህ ቤሉል ኑኑዬ ተንበርክካ በነበረበችበት ሰዓት መጥቶ ነበረ። ቆይ ምን እያደረጋችሁ ነው ምናምን ብሎ ሊያስነሳት ሞክሮ ነበረ። መኮ ግን በጭራሽ እንደዛ ማድረግ እንደሌለበት እና እሱ በሚቀጣበት መንገድ እንደሚቀጣት ሲነግረው በቃ እንደ ፍጥርጥራችሁ ብሎ ነበር ጥሏት የሄደው ማለት ነው። እንግዲህ በዚህ ሰዓት አየሽ አንቺ ማንም ሰው አያስብልሽም ብሎ
መኮ በዛው አጋጣሚ ቤሉልም ቢሆን ለእሷ ምንም ግድ እንደሌለው ሲነግራት ነበረ ማለት ነው። ኑኑ ምንም የማትማር ልጅ ናት። እንግዲህ በጣም በተደጋጋሚ እናቷም እህቷም እንደዚሁም ወንድሟ ደግሞ እያስጠነቀቋት ነበረ ከቤሉል ከአዶኒ እንድትርቅ እና ምንም አይነት ግንኙነት ከሰው ጋር እንዳይኖራት እያደረጓት እየተቆጣት ነበረ ማለት ነው። ግን እሷ መልሳ እዛው ናት ማለት ነው። ምንም የምትመለስ አይነት ልጅ አይደለችም። ደግሞ በጣም ተዋሻለች ሲበዛ። በጣም አስተዋይ ልጅ ሆና ሳለ ነገር ግን ደግሞ በጣም ነገሮችን ትረሳለች። እንደ ግድ የለሽ ነው የምታያቸው እና ኤልሹም በተደጋጋሚ በህይወቷ ላይ በጣም ብዙ ነገሮችን ስታደርግባት ቆይታለች። አሁን ግን እሷን አምና እንደዚህ አይነት ነገር ውስጥ ውስብስብ ባለ ነገር ውስጥ መግባት አልነበረባትም ማለት ነው። ግን ደግሞ አንድ ጊዜ ገብታበታለች። ጆ አሁን አይፋታትም። መጀመሪያውኑም እየነገራት ነበር እንግዲህ የመጀመሪያ ግንኙነታቸው እለት ውሸት እንደማይወድ እና ማስመሰል ምናምን እንደማይመቸው ሲነግራት ነበረ ማለት ነው። እንግዲህ በዛን ሰዓት እንግዲህ ምናልባት ከኔ ፍቅር ቢይዘው እንግዲህ ዋናው አላማቸው እሱ ፍቅር ከያዘው በኋላ ኑኑ ከሱ መራቅ ነው። ልክ እሱ እንዲጎዳ ማለት ነው። እና በኋላ ምን ሊሰማው ይችላል? እንደዚህ በቀላሉ ውስጥ ደግሞ ዝም ብሎ ይተወኛል ወይ ብላ ከቤሉል ጋር ደግሞ ትልቅ ችግር ውስጥ እንደሚገቡ አስቀድማ ማሰብ ነበረባት። በዛ ላይ እናቷ ደግሞ በጣም እንዳዘነችባትም በተደጋጋሚ ስትነግራት ነበረ ማለት ነው። እና ራሷን መጠበቅና መጠንቀቅ ለእናቷ ማሰብ ነበረባት። በዛ ላይ ሰው ቤት እንዳሉ መርሳት አልነበረባትም ማለት ነው። ኑኑ ግን በቃ ሁልጊዜ ማልቀስ ማልቀስ የሆነ ነገር ታደርግና የሆነ ነገር ሲናገሯት ታለቅሳለች። ብዙ ሰው ደግሞ በኑኑ ነገር ተበሳጭቷል ማለት ነው። በቃ ዝም ብላ ማልቀስ ነው። በቃ እውነት እንደ ስሟ ኑኑ ሕፃን የሆነች ልጅ ናት። እና መጀመሪያ ቤሉል ለምን እንደወጣች በጣም ከሁለት ሶስቴ እንድትነግረው እየጠየቃት ነበረ ማለት ነው። እና እሷ ግን አልናገርም ብላ አሁን እሱ ሲያኮርፋት ታለቅሳለች። በያላይ ወንድሟ ከማንም ሰው ጋር እንዳላይሽ ብሎ በተደጋጋሚ አስጠንቅቋት እሷ ምንም አይነት ግንኙነት እንደሌላት ተናግራ እና አሁን ላይ በመጨረሻ ሰዓት እጅ ከፍንጅ ተያዘች ማለት ነው። በአሁኑ ግን ምንም አይነት ምክንያት ሊያስመልጣት አይችልም። በዛ ላይ መኮ በጣም ከባድ ሰው ነው ማለት ነው። እና ተከታትሎ እንግዲህ የት እንደምትሄድ አያት። ሌላው ደግሞ አሁን ወይዘሮ ሄለን ከቤሉል እጅ ልታመልጥ ነው። እንግዲህ ካሁን ተጋለጠች፣ እውነቱን ሊደርስበት ነው ብለን ስናስብ አሁን መልሶ ወይዘሮ ሄለን ወደ ውስጥ አስገብተዋለች። እንግዲህ ያንን ወረቀት ሲያየው እዛ ወረቀት ላይ የተጻፈውን የሆስፒታሉን ስም ተመልክቶ እዛ ሆስፒታል ሄዶ እንግዲህ እንደዚህ አድርጋችሁ ስህተት ወረቀት ጽፋችኋል ምናምን ብሎ ያዙ ይልቀቁኝ ማለቱ አይቀርም። ምናልባትም ደግሞ ክስ ሊያቀርብም ይችላል። የሚያደርገው ነገር አይታወቅም። እነዛ ሰዎች ደግሞ እውነት እንደዛ ስላላደረጉ አድርገዋልም እንኳን ቢባል ማስረጃ ያስፈልጋል ማለት ነው። እሱ ደግሞ እጁ ላይ ምንም አይነት ማስረጃ የለም። ያ ወረቀቱም ደግሞ ትክክለኛ ስላልሆነ እሱን ትልቅ ችግር ውስጥ ሊያስገባው ይችላል ማለት ነው። እንግዲህ ወይዘሮ ሄለን ከበፊቱም ጀምሮ ስትፈልገው እና ስታስበው የነበረው ነገር አሁን ተሳክቶላታል በስተ መጨረሻ ማለት ነው። ነገር ግን ከቤሉል ብታመልጥ ደግሞ ከአዶኒ በጭራሽ ልታመልጥ አትችልም ማለት ነው። አዶኒ አሁን ላይ በጣም ጠንቃቃና ከማንም ሰው ከሚያስበው በላይ በጣም ከባድና ኃይለኛ ሰው እየሆነ ነው ማለት ነው። እንግዲህ ስለ ወይዘሮ ሄለን ማጣራቱን እና የነገሮችን አጢኖ መያዝ ተያይዞታል ማለት ነው። እንግዲህ ወይዘሮ ሄለን መሰረት ደግሞ ገጠር ደውላ ስለ ወይዘሮ ሄለን አንዳንድ ነገሮችን እንድትናገርላት እያደረገቻት ነበረ ማለት ነው። ወይዘሮ ሄለን እንግዲህ መሰረት ደውላ ይህን ነገር እንድታደርግ ያደረገችበት ምክንያት ምንድን ነው? እነሱ ያሉበትን ቦታ እንዲያውቁ ነው ለማድረግ እየሞከረች ያለችው ማለት ነው። ቴዲና መሰረት እንግዲህ የወይዘሮ ሄለንን መረቦች ለመበጣጠስ እጅ ለእጅ ተያይዘው ቆመዋል። ምክንያቱም አንዱ ነገር እንግዲህ ከዚህ ይጀምራል ማለት ነው። መሰረት እዛ ገጠር ደውላ ነገሮችን ብዙ ነገሮች እንድትናገር እና እንድታወራ ካደረገቻት በኋላ ለቴዲ ነግረው ነበረ ማለት ነው። ወይዘሮ ሄለን እንደዚህ አስደረገችኝ ብላ። ነገር ግን ቴዲ ወዲያውኑ ነበረ እንዴት እንደዚህ ታደርጋለሽ ብሎ መሰረትን ሲላት ነበረ ማለት ነው። ነገር ግን ቴዲ ደግሞ በቃ የሆነ ነገር ማድረግ አለብኝ እና በኋላ ደውልልሻለሁ ብሎ ስልክ ዘግቶ ይወጣል ማለት ነው። ስለዚህ ቴዲ መሰረትን የሆነ ችግር ውስጥ ወይዘሮ ሄለን ልትከታት እንደሆነ ስለተረዳ ይህንን ነገር ደግሞ ማክሸፍ አለብኝ ብሎ ያስባል ማለት ነው። እንግዲህ ወይዘሮ ሄለን ለቴዲም ሳትናገር ምንም ነገር ማድረግ ስለማትችል እሱ ደግሞ ከኋላ ከኋላ እየተከተለ ነገሮችን ያከሽፍባታል ማለት ነው። እና መሰረት ምንም አይነት ችግር ውስጥ እንዳትገባ እና ወይዘሮ ሄለን ወጥመድ ውስጥ እንዳትገባ የሚችለውን እያደረገ መሰረትን ከወይዘሮ ሄለን እየጠበቃት ነው ማለት ነው።
እንግዳ ድራማ በጣም ብዙ ውስብስብ ያሉ ነገሮችን እየተመለከትን ነው። ነገር ግን ደግሞ በጣም ደስ የሚልና በጣም አጓጊ የሆነ ድራማ ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቀጣይ ፓርቲ ይዤላችሁ እስከምትመጣ ለሁላችሁም ሰላማችሁ ብዝዝት ይበልልኝ።